ጉግል አድሰንስ ሙሉ ለሙሉ ተዘግቷል። ያው ዩቲዩብ እንግዲህ በመጨረሻ እንደዚህ ነው ያደረገኝ። ሰላም እንዴት ናችሁ? ውድ የቲፕስ ፎር ዩ የዩቲዩብ ቻናል ቤተሰብ፣ እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ያው ታምኔሉ ላይ እንዳያችሁት ነው። ለምንድነው እንደዚህ የሆነው ምክንያቱና ዩቲዩብ ምንድነው ሊያደርግ የሚችለው፣ ሌሎችም ከዚህ ጋር የተያዙ ነገሮችን እናወራለን። የኔን የዩቲዩብ ቻናሌን አሳያችኋለሁ፣ የደረሱኝን ኢሜይሎች አሳያችኋለሁ። ነጣ ያው እኔ ሰራ የነበረው በነገራችን ላይ ይሄኛውን ቻናል እንዳልሆነ ግልጽ ነው። ኢንፎቴመንት የተባለውን ቻናሌን ነው በተመለከተ የማወራው። ኢንፎቴመንት ቻናሌን አሳይቻችኋለሁ ከዚህ በፊት፣ አሁንም ከፍቼ አሳያችኋለሁ። ኢንፎቴመንት ቻናሌ በተለያዩ በአሜሪካ ኢሚግሬሽን ጉዳዮች ዙሪያ የሚያጠነጥን ኦሪጂናል ኮንቴንት የሚሰራ ቻናል ነው። በዚህም እስካሁን ከ3700 በላይ የሆኑ ቤተሰቦችን አፍርቼበታለሁ። በርካታ ተመልካቾችን እያገኘሁኝ ያለበት ሰዓት ነው። በዚህም ደግሞ ዩቲዩብ ይከፍለኛል። ለማንኛውም እንደዚህ አይነት ነገሮችን በምሰራበት ሰዓት ነው እንግዲህ ከትላንት ወዲያ ጉዳዩ የተፈጸመው እና ወደ 2 ሰዓት አካባቢ ይመስለኛል ከምሽቱ ኢሜይሎች በተከታታይ እየደረሱኝ ማለት ነው። እነዚህን ኢሜይሎች ላሳያችሁ። ይህንን ቪዲዮ የማቀርብበት ትልቁ ምክንያት ምንም ለሌላ ነገር ሳይሆን ለሌሎችም ክሬተሮች በጣም ትምህርት ነው። ለጀማሪዎችም ይሁን ለማንኛቸውም ክሬተሮች በጣም ትልቅ ትምህርት ይሆናል። ምንድን ነው ከዚህ በኋላ መጠንቀቅ ያለብን የሚለውን ነገር ለማሳየት ያክል ነው። ለማንኛውም እኔ የደረሱኝን ኢሜይሎች ለማሳየት ያክል የመጀመሪያው የደረሰኝ ጉግል ፔመንትስ ነው እና a payment account was cancelled ይላል። ስለዚህ ፔመንትህ ካንስል ተደርጎብሃል ነው የሚል መልእክት የደረሰኝ። ከዛ በኋላ ተከትሎ ደግሞ ሌላ የደረሰኝ መልእክት ደግሞ ምን ይላል? ኢሜይል ማለት ነው። እዚህ ጋር ምን ይላል? ይሄ ደግሞ your Google Publisher account has been disabled ይላል። ስለዚህ ይሄ ደግሞ አካውንቴ የአድሰንስ አካውንቴ ሙሉ ለሙሉ የጉግል ፐብሊሸር አካውንት ሙሉ ለሙሉ ዲዜብል መደረጉን የሚገልጽ ኢሜይል ነው። ይሄም ያው የፐብሊሸር አይዲን ከሰጠኝ በኋላ ከዩቲዩብ አድሰንስ ፕሮግራም ፖሊሲዎች ጋር ተስማምተህ እንዳልሄድክ የሚያሳይ ነገር ተገኝቷል ነው የሚለኝ። እና ትልቁ የተገኘው ቫዮሌሽን ምንድን ነው የሚለው ደግሞ ዲስኦነስት ዲክላሬሽንስ ይላል። ዲስኦነስት ዲክላሬሽን እና ኢንፎርሜሽን ፕሮቫይደድ ባይ ፐብሊሸርስ ቱ ኢኔብል ዜር ዩዝ of or interaction with Google advertising system። ስለዚህ ይሄ ዲስኦነስት ዲክላሬሽን ከክፍያችሁ ጋር ወይም ከአድሰንስ ክፍያችሁ ጋር የተያያዘ ነው። ከዛ ከመጠበቅ ካለባችሁ ፖሊሲ ጋር ከጉግል ፖሊሲ ጋር የተያያዘ ነገር ነው። ከምናችሁ ጋር የተያያዘ አይደለም። ከዩቲዩብ ቻናላችሁ ላይ ከምትሰሯቸው ቪዲዮዎች ጋር የተያያዘ ነገር አይደለም። ብዙ ጊዜ እንደዚህ አይነት ነገሮች ሲገጥሟችሁ። ስለዚህ እኔ ልክ እንደዚህ አይነት ኢሜይል ነው የደረሰኝ። ስለዚህ ምንድነው የሆነው? የ30 ቀን ያህል ፔመንትህ ሆልድ ይሆንብሃል ነው ያለኝ። ከዛ በተጨማሪም ደግሞ ሌሎች የሚደርሱብኝን ነገሮች አሁን ይሄ አለርት ነው የደረሰኝ። አፒል ማድረግ ትችላላችሁ ወይም ደግሞ ይግባኝ ማለት ትችላላችሁ። ብዙ ጊዜ ግን ልክ እዚህ ጋር እንደሚጠቅሰው ብዙ ጊዜ እንደዚህ አይነት ነገሮች ሲደርሱባችሁ ኦልሞስት የውሳኔ ያክል ነው። ኦልሞስት ወስነዋል እንደማለት ነው። በአብዛኛው ከ50% በላይ እነሱ ውሳኔ ላይ ደርሰው ነው ይሄን ነገር የሚነግሯችሁ። ስለዚህ ያ ማለት አፒል ማድረግ ትችላላችሁ። ይሄ ነገር ትክክል አይደለም፣ የደረሰብኝ ነገር ትክክል አይደለም፣ እኔ መረጃዎቼ ትክክል ናቸው ብላችሁ ካሰባችሁ ይግባኝ ማለት የምትችሉበት ፎርም አለው የራሱ ታስገባላችሁ። ሆኖም ግን እነሱ ያንን ኦልሬዲ ወስነው ነው። ምናልባት ይሄ ችግር ወይም ስህተት ተፈጽሞ ከሆነ በተደጋጋሚ አይተው እንዳልተስተካከለ ሲያውቁ ብዙ ጊዜ ደግሞ ስካን ስለሚያደርጉት ቻናላችሁን አድሰንሳችሁን ክፍያ በተለይ ከጀመራችሁ በኋላ በጣም ሲሪየስ የሆነ ነገር አርገው የሚመለከቱት ክፍያ ከጀመራችሁ በኋላ ነው። ከዛ በኋላ እንግዲህ ለተወሰነ ሰዓት ያው ግራ መጋባቱም አለ ማለት ይሄን ነገር ኤክስፒሪየንስ አድርጌው አላውቅም፣ የመጀመሪያዬ ነው። ስለዚህ ለማንኛውም እኔ እንደዚህ አይነት ሁኔታ ነው የደረሰብኝ። ከዛ በኋላ እንግዲህ ምንድነው የተፈጠረው ካላችሁ ለተወሰነ ሰዓት ምን እንደሆነ ችግሩ አላወቅኩትም ነበረ። ዝም ብዬ ማንበብ ነው የጀመርኩት። እንደገና ደግሞ ትልቁ በዚህ ወቅት የረዳኝ ነገር ጀሚናይ ኤአይ ነው። የእውነት ለመናገር በጣም ብዙ ነው የረዳኝ። ለምን እንዳለ ዩቲዩብ ላይ ያገኘኋቸውን ማለት የተጻፉልኝን ነገሮች
ምን ማድረግ እንዳለብኝ ለምን ይሄ ነገር ሊደርስ እንደቻለ ቀጥታ ለጀመናይ ነው ያስነበብኩት እያንዳንዱን ኢሜይሉ ላይ ያለውንም ነገር እኔም ጥያቄ እየጠየቅኩት በምን ምክንያት እንደዚህ አይነት ነገሮች ሊደርሱ እንደሚችሉና አፒል ማድረግ የምችለውስ እንዴት ነው የሚለውንም ጭምር ነው የጠየቅኩት። ከዛ ከጀመናይ በተጨማሪ ደግሞ ሌላው ምንድነው ዩቲዩብ ሁልጊዜ ሞኔታይዝ ከሆናችሁ በኋላ ሄልፕ ሴንተር ይኖራል። ቻት የምታደርጉበት ቀጥታ ኦንላይን ቻት የምታደርጉበት ቀጥታ ሄልፕ ሴንተር አለው። ይሄውላችሁ ልክ እዚች ጋር እንደምታዩት ይሄን ልክፈትና ላሳያችሁ። ምንድነው የሚለው ዩቲዩብ ሄልፕ ይላል። ይሄ ሞኔታይዝ ከሆናችሁ በኋላ የምታገኙት አንዱ ነገር ፕሪቪሌጅ ይሄ ነው። ከዩቲዩብ ጋር ቀጥታ መጻጻፍ ኦንላይን መነጋገር ትችላላችሁ። ትጠይቁታላችሁ፣ ይመልስላችኋል፣ ይጠይቃችኋል፣ ትመልሱለታላችሁ። እንደዚህ አይነት ነገሮች አሉ። ስለዚህ ከዩቲዩብ ሄልፕም ያገኘኋቸው ነገሮች በጣም ጥሩ ናቸው። ለእኔ በጣም ረድተውኛል። ከዛ በኋላ አፒል ማድረግ እንደምችልም አወቅኩኝ። አፒል አረኩኝ። አፒል ለማድረግ ግን ምንድነው የሆነው ነገር የሚለውን ነገር ማወቅ መጀመሪያ በጣም አስፈላጊ ነው። ማስተካከል ያለባችሁ ነገር ካለ መጀመሪያውን ማስተካከል በጣም አስፈላጊ ነው። አፒል ካረጋችሁ በኋላ ብታስተካክሉ ብዙ ጊዜ ሪቪው አይደረግላችሁም ያስተካከላችሁት ነገር። ስለዚህ ቀድማችሁ ማስተካከል ያለባችሁ ነገር ካለ ቀድማችሁ ነው ማስተካከል ያለባችሁ። አሁን እኔ ጋር ስትመጡ ምንድነው የተፈጠረው ችግር ካላችሁ ይሄ ዲስኦነስት ዲክላሬሽን የተባለው ነገር ካስገባኋቸው መረጃዎች አድሰንስ ላይ ታክስ ላይ ምናምን ካስገባኋቸው መረጃዎች ጋር የተያዘ ነው። ስለዚህ ምንድነው ያደረኩት አድሰንስ ላይ ቀጥታ ገባሁኝ። እሺ ልክ እንደዚህ ከፈተልኝ። ከዛ በኋላ እዚህ ጋር ፔመንት የሚለው ላይ ገባሁኝ። ፔመንት ኢንፎርሜሽን የሚለው ላይ ገባሁኝ። አሁን እዚህ ጋር እንደምታዩት your account has been closed by Google ይላል። ስለዚህ ሙሉ ለሙሉ ነው የተዘጋው። እርግጥ ነው ወዲያውኑ የነገሩኝ ምሽት አይደለም የዘጉት። በሚቀጥለው ጊዜ ቀስ እያሉ ነው ሁሉን ነገር እየዘጉብኝ የሄዱት። ለማንኛውም እዚህ ጋር ያለኝ ፔመንት ኢንፎርሜሽን እዚህ ጋር አለ። ለምሳሌ ከዚህ በፊት ያገኘኋቸው የሶስቱም ክፍያዎቼ አሉ። በተለይ ክፍያዎቼ ትራንዛክሽኖቼ አሉ። ስቴትመንቶቹ እዚህ ጋር ተቀምጠዋል። ፔመንት ሜተድ እዚህ ጋር ያስቀመጥኩት ፔመንት ሜተድ ተቀምጠዋል። ፔመንት ፕሮፋይል እዚህ ጋር ደግሞ ሴቲንግ ላይ ስትመጡ የአድሰንሳችሁ ዝርዝር መረጃና የታክስ ኢንፎርሜሽናችሁ ያስገባችኋቸው ነገሮች አሉ። ግን እነዚህ ሁለቱም ነገሮች አፕሮቭ የተደረጉ ኮምፕሊት የተደረጉ ነገሮች ናቸው። ስለዚህ እኔ አሁን ግራ የገባኝ ነገር ትልቁ የቱ ጋር ነው ስህተቴ የሚለው ነገር ነው። ከዛ በኋላ ግን ዋናው ማሳየት የምፈልገው ነገር ዩቲዩብ ላይ ያሉትን ነገሮች ናቸው ነው። ይሄውም ደግሞ ምንድነው የሆነው ዩቲዩብ ቀጥታ ሁሉንም ነገር ነው የዘጋብኝ። ለምሳሌ አናሊቲክስ ላይ ስትመጡ እስካሁን የሰራሁትን ገንዘብ አስቀምጦልኛል። እስከ ትላንትና ድረስ የነበረውን ቪዲዮን ክፍያ ሲያስቀምጥልኝ ነበር። እዚህ ጋር እስከ ትላንትና ድረስ የሰራሁትን ገንዘብ እዚህ ጋር አስቀምጦልኛል። እዚህ ጋር ልክ እንደምታዩት። ከዛ እዚህም ጋር ስትመጡ ሬቨኑ ላይ ገብቼ ባሳያችሁ የግንቦት ኦንጎይንግ የሆነ ፔመንት አለ ወይም ደግሞ ሬቨኑ አለ። ይሄው ልክ እዚህ ጋር እንደምታዩት የሌሎቹ ያው እየሰራው ነበር። እንግዲህ እስከ ከትላንት ወዲያ ድረስ ጥሩ ነበር እየሄደ የነበረው። ከትላንት ወዲያ ጀምሮ ነው እንግዲህ ዋርኒንግ የመጣው አለርቱ የመጣው። ይሄ ዋርኒንግ አይደለም አለርት ነው። ኦልሞስት ፖዝ ማድረጊያ ነው። ስለዚህ ፖዝ ነው የተደረገብኝ እያንዳንዱ። እዚህ ኤርን ላይ ገብቼ ባሳያችሁ ይኸውላችሁ ይኸው አድሰንሴ ሙሉ ለሙሉ ነው የተዘጋው። እና ዛሬ የጫንኩት ቪዲዮ ለምሳሌ ባሳያችሁ እና ያሉትን ደግሞ በፊት እንግዲህ እዚህ ጋር እንደምታውቁት የሞኔታይዝ ስትሆኑ የሞኔታይዟ የገንዘብ ተከፋይ መሆናችሁን የምታሳየው አረንጓዴ ምልክት አለች። እቺ የሞኔታይዝ ምልክቷ የለችም እዚህ ጋር ይኸው ሙሉ ለሙሉ ዘግተውታል። ቪዲዮም ይሄም አሁን ዛሬ የለቀቁት ቪዲዮ ነው። እሱንም ሞኔታይዝ አያደርጉልኝም። ከዚህ በኋላ ያሉትን ቪዲዮዎችን በእርግጠኝነት መልስ እስከሚሰጡኝ ድረስ ሞኔታይዝ አያደርጉልኝም። እንግዲህ መልስ ለመስጠት 2 ሳምንት ነው ጠብቅ የተባልኩት። እንግዲህ የሚወስኑት ውሳኔ ምንድነው የሚለው የዛ ጊዜ ነው የሚታየው። ያሉትን ነገሮች በሙሉ ለማጣራት ሞክሬያለሁ። ስለዚህ ዋናው ይሄንን የሰራሁበት ቪዲዮ የሰራሁበት ምክንያት በጣም ጥንቃቄ በጣም ያስፈልጋል። ሁሉ ጊዜ እያንዳንዱን ነገራችሁን ቼክ አድርጉ። የምትሰሯቸው ነገሮች በሙሉ ቼክ አድርጉ። የሰጣችኋቸው መረጃዎች ቼክ አድርጉ። ሞኔታይዝ ካልሆናችሁ ደግሞ ቪዲዮአችሁን ቼክ አድርጉ። ኢንአውቴንቲክ የሆኑ ኮንቴንቶችን አትስሩ። ኤአይ የምትጠቀሙ ከሆነም ራሳችሁን እያስገባችሁ ኤዲት እያደረጋችሁ የተወሰኑ አጋዥ የሆኑ ነገሮችን ብቻ ስሩ እንጂ ሙሉ ለሙሉ በኤአይ የተሰሩ ቪዲዮዎችን አትጠቀሙ። ሪዩዝ የሆኑ ኮንቴንቶችን አትስሩ። በተለይ እንደዚህ አይነት ቻናላችሁን ቪዲዮቻችሁ ላይ እገዳ የሚጥሉ ነገሮችን አትስሩ። ምክንያቱም
አድሰንስ ላይ ብትሰሩ እንደዚህ አይነት ችግር ቢፈጠር አጋጣሚ አድሰንስ ላይ ከሆነ ችግሩ የሚፈጠረው አድሰንሳችሁ ቢዘጋ ሌላ አድሰንስ በሌላ ሰው በኩል መክፈት ትችላላችሁ። ዩቲዩብ ቻናላችሁ ከሆነ ግን ተርሚኔት ሊደረግባችሁ ሁሉ ይችላል። ያን ጊዜ ምንድነው የሚሆነው? መስራት አትችሉም ማለት ነው። ምንም ዩቲዩብ ቻናል ከፍታችሁ ሌላ በራሳችሁ አካውንት ከፍታችሁ መስራት አትችሉም። ኢቭን አንዳንድ ጊዜ ምን አይነት ነገርም አለ። እኔ አሁን የተባልኩት አንድም ነገር ዲቫይሳችሁ አንዳንድ ጊዜ ኢቭን ዲቫይሳችሁ ራሱ የምትሰሩበት ዲቫይስ ዲቴክት ሊደረግ ይችላል የሚል ነገር አለው። ያ ብዙ ጊዜ ከምን የሚመጣ ነው? ቻናላችሁ ላይ ችግር የሚመጣ ከሆነ ብቻ ዩቲዩብ ቻናላችሁ ላይ ችግር አድሰንስ ላይ አላልኩም፣ ዩቲዩብ ቻናላችሁ ላይ ችግር የሚመጣ ከሆነ ነው። አድሰንስ ላይ እንደዚህ ታክስ ላይ ምናምን የሚሆን ከሆነ ችግሩ አድሰንሳችሁ ብቻ ነው የሚወስዱባችሁ፣ ዩቲዩብ ቻናላችሁን አይወስዱባችሁም፣ ተርሚኔት አያደርጉባችሁም። ሞር ቫዮሌሽን የፈጸማችሁት ግን ቪዲዮቻችሁ ላይ ከሆነ ለምሳሌ ተገቢ ያልሆኑ የዩቲዩብን ፖሊሲ ሙሉ ለሙሉ የሚጣረሱ ነገሮችን ሰርታችሁ ለምሳሌ ቻይልድ አቢዩዝ የሆነ ነገር፣ ወንጀልን የሚያበረታታ ወይም ድራግን መውሰድን የሚያበረታታ እንደዚህ አይነት ወይም በቃ ተገቢ ያልሆኑ ኮንቴንቶች፣ ሌላው ቀርቶ ሪዩዝ የሆኑ ኮንቴንቶች ብዙ ጊዜ አሁን እየተዘጉ ያሉት ቻናሎች አንድም ሪዩዝ የሆኑ ኮንቴንቶች ሌሎች የተጠቀሙባቸውን ወይም የሌሎችን ቪዲዮ ዝም ብላችሁ ቀጥታ እያመጣችሁ የምትጭኑ ከሆነ እንደ ድሮ ዩቲዩብ አይታገሳችሁ። ዲስኦነስት ዲክላሬሽን ተብላችሁ ግን ዋርኒንግ ቢሰጣችሁ ማኒታይዝ ከሆናችሁ በኋላ ነው ይሄ የሚመጣው። ከሆነ ምንድነው ሊፈጸም የሚችለው ምንድነው ልታደርጉ የምትችሉት የሚለውን ነገር ነው ለማሳየት የሞከርኩት። በሚቀጥለው ቪዲዮ ደግሞ አንዳንድ እንደዚህ አይነት የመዘጋት እድሎች ቢሆኑ እንዴት ነው አፒል ማድረግ የሚቻለው ፎርሙንም ጭምር አብረን የምንመለከት ይሆናል። እንግዲህ ለቻናሌ ምላሽ እስከሚሰጠኝ እኔ እጠብቃለሁ። 1-2 ሳምንት እና ከዛ በላይ መጠበቄ አይቀርም። ከዛ በኋላ የሚሆነውን ደግሞ አይተን አብረን የምንመለከተው ይሆናል። አሁን ግን በዚህ ያበቃለሁ። ይህ ቲፕስ ፎር ዩ የእናንተ የዩቲዩብ ቅምሻዎችና ቱቶሪያሎች የቪዲዮዎች የሚቀርቡበት ቻናል ነው። እኔ ፋሲል ነበርኩኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው እስከምንገናኝ ሰላም።